በቃ ዝም በይ እግዚአብሔር ይስጣችሁ በስተርጅና አዋርዳችሁኛል አይደለ የናንተ 300 የናንተ 400 ሻሻችሁ 1000 ብር እየሰጣችሁ አዋርዳችሁኝ በዚህ እድሜ ጥፍር በማውጫ ጊዜ ወደ ቤተ ክርስቲያን በመሄድ በደካማ ጎኔ ገብታችሁ መንግስት እስር ቤት ልታስወስዱ አንቺ ታዳጊ ነሽ እኔ ትልቅ ሉን አንቺ ታዳጊ ነሽ እና ተደጋይ ምን እንደ ዝም በይ ምን አሁን ሰሞኑን እንግዲህ መታም አጣቂ ሆለ ልጅ 4 ቀን ሆናትና መታማታቀም ጓደኛዋን ራይልም ደውይላት ብያት ነበር ደውላላት ነበር መሰለኝ ትንሽ ጉዳይ ገጥሟት ማለች እናት ብለሽ አመጣሻቸው እያንዳንዱን ነገር ነግረውኛል ሰሚያለሽ አይደል ሁሉንም ነገር አጋልጠው ነግረውኛል የመቅዲ እናት ናቸው እንደዚህ ያሉት ከዚህ ውርደት በዚህ እድሜ ልጆቼን ከኋላ እኔ ከፊት እንደሙሽራውኝ ጣቢያ ከመሄድ ይሻል ነበር አው ከጉሊት ላይ ያነሳችሁኝ አው ከልብስ ማጠብ ላይ ያነሳችሁኝ እናቷን ከችግር ባንቺ 100 በሷ 100 የሚሆን ወንድ ያንጋጋችሁ እናቴ ናት ይያላችሁ ከጀርባ ድርጅት ልንከፍት ነው አንቺንም ይረዱሻል ከዚህ ስራ ትወጫለሽ ልጆችሽን ቦታ ይዛሉ ይያላችሁ ነው እንጂ የእናትነት ስለሰጠኑት ምን እንደሚል ክብር ይሄ ነው የእናትነት በሰርጅና እስር ቤት ነው ምግብ ስላበላኑት መጠጥ ስለጠጣኑት የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ምንድነው ዳኑ አሁን ምንድነው የተሳሳተ የምትለኝ ምንድነው እርሶ የእርሷ እናት እንዳልሆኑ በደንብ እርግጠኛ ነኝ ምን ሊሆኑ ነው ምን አዎ ይሄንን ነገር አቃለሁ ማን ይነገረ እኔና መቅደስ ያው ሌላ ምን አለው አብሮ አደጎች ነን ማለት ያው አብረን አልተወለድንም ነው እንጂ እንደ እህት በቃ እንደ እህት ማማቾች ብላ ቁጣራል ጓደኛ ማለት ከልጅነት ጀምሮ ጓደኛ ማቾች ነን ግን ከመላመዳችን የተነሳ በቃ ልክ እህት ማማቾች በለን ምንም ነገር አንደባበቀም ሁሉን ነገር አብረን ነው ብንበላም ብንጠጣም በቃ የእናቷም ታማው ሰሞኑን እሷም ስለሌለች እኔን እንግያስተምንኳቸው ያሉት እሱን ነው ማላቀው እኔ በቃ እኔ አንዱም ራሄልም መቅደስም አንዴ ቁጭ ብለዋል ምንድነው እንደዚህ ሲሆን የሆነ ድርጅት ልንከፍት ነው እርዳታ ድርጅት ሰዎች እንዲረዱን ነው አሁን ልክ እንዳንቺ የደከመ ሰው አለ ተሰባስበን እንርዳ ስለሚሉ ነው እንደምታውቂው ደግሞ ያገኘነውን ነገር እንተሻለን ስለሚሉ እውነት ነው ደግሞ ያገኙትን ነገር ሽንኩርቱንም ቲማቲሙንም ምኑንም ያመጡልኛል የልጆችን ጉሮሮ ደፍንበታለሁ አንቺና መቅደስ ስለሆነ እንተባበራለን ሁሌም ከጎኗ ነኝ ሁሌም ከጎኔ ነች ምን ለማለት ፈልገሽ ምን አስደነገጠሽ አንቺና መቅደስ እንደዛ አይነት ስራ እንደምትሰሩ በደንብ ነው የማውቀው ምን አይነት ስራ ነው እኔና መቅደስ የምንሰራ አሁን እያደረግሻለሽ እንደኔው ምን አደረግ የመቅደስን እናት እንድረዳልሽ ነው አይደል የምትፈልጊው ለመቅደስ እናት ብዙ ገንዘብ እንድሰጥልሽ እኮ ነው ስለታመሙ እኮ ነው ታዲያ የእውነት ታመዋል እንዴ አላይካቸውም እንዴ ቆይ ስማኝ ቆይ እሺ በቃ ወይ ላንተም ብር እንስጥክ ቆይ አንተ ማለት እንደዚህ መርማራ ፖሊስ ምናምን ማክስ ምናምን ሁሌ ከምታደርግ ህይወትን እንቀይር እኔንም እንደማዘር ልደልሉኝ ነው አይደለም ምን አይነት ነገሮችን ያደረጉ እንግዲህ ወንዶችን እየተዋወቁ ያመጡ እኚህን ሴትዮ እናቴ እያሉ አላቅም ደግሞ ይሄኔ በሌላም በኩል ልክ እንግዲህ አቶ ፈቃዱ ላይ እንደተደረገው አባት ብለውም ደግሞ ይሄኔ ሌላም ግለሰብ ይኖር ይሆናል ይሄኔ እንደዚህ ያደረጉ ያመጡ እንግዲህ ከብዙ ወንዶች ገንዘብ እንደሚበሉ እንዲሁም ደግሞ ትዳር ውስጥ እየገቡ ደግሞ ብዙ አይነት ነገሮች እንደሚያደርጉ ነው እንግዲህ የደረስንበትና ባሏ ያው መቼስ እሷ እህቴ ኮንች ባሏ እንዴት አላቀም ስለዚህ መኮንንም በደንብ ታውቂዋለሽ ማለት ነው አዎ ያው ማለት ጓደኛ አይደለች እኔ አይደለው ለልብዬ ደርኳት ያው ስጋ ያሸንፋኝ ነው ነፍሴ ሳትት ነፍሴም የፈጣሪ ነው ስጋ ያሸንፋኝ ነው ጉሮሮዬን ለመዝጋት ነው ደግሞ እኮ እንደውነት ከሆነ ልጄ ናት ራሄል እንደዚህ ባለጌ መሆኗን አጸያፊ ነገር መስራቷን አላቅም ልጄ በላት እኮ ልጄ ናት እኮ ባልወልዳትም እሺ ያልሽ የምታስተዋውቂ ቁጭ በይ ይኸውልሽ ከዚህ በኋላ ይኸውልሽ እውነትሽ ተጋልጧል እሺ አክሽን ዝጊና ቁጭ ላውራቸው ነው ቀስ ብዬ ስለምን አክሽን ዝጊና ቁጭ በይ ይኸውልሽ እሳቸውም በዱላ ተሳምኝ ነው አዋረዳችሁን ልትመቻቸው ነው እኔ ለምን እመታቸው ለትልቅ ሰው አይደል እንዴ ለምን ተከብሮ አርፎ አይቀመጥ
በጣም ቀይ የምትስብ ልብሶቿ የሚያማምሩ የምታረጋቸው ነገሮች ሁሉ ውድ በቃ ሁሉ ጊዜ በተደጋጋሚ ከሷ ጋር እንድንገናኝ ሆነ። እኔ አጋጣሚ ይሁን ብላ አስባ ይሁን ምንም የማውቀው ነገር የለም። እኔን ህመሜን ተረድተህ እኮ ሄዳል አዳምጣኛል እኮ በቃ ያን ሁሉ ነገር እኮ አሳልፌያለሁ። ሴት ልጅ ነኝ ተደፈርኩኝ እያልኩ ነው። ሳልፈልግ ይሄ ሰውዬ ነው ያገባኝ እያልኩ ነው። ለእናቴ ምክንያት በእናቴ ምክንያት ነው ያገባሁት እያልኩ ነው። በቃ እኮ ስለዚህ እውነት እናትሽ መታመማቸውን እውነት የታመመ እናት መኖሩን ማረጋገጥ እፈልጋለሁ። አግባ ኧረ ብለው ከገጠርም የሆነች ልጅ ሲያመጡልኝ አለባበሷ እንደዚህ አይጥምም እንደዚህ እንትን አትልም እንደ ከተማ ልጅ እንትን አትልም እያልኩ ከነሱ ጋር ስጣላ እነሱ የሚሉኝን አልሰማም እያልኩኝ ህይወት እንግዲህ እኛ እንዳሰብናት አይሆንም። እናቴ አሁን ታማል ጋር ነቻለችው ገባ ብለሻለሽ። አንተ ስትሄድ ወጣ ልትቀበልህ አትችልም። መቼም አልጋ ላይ ተነስታ ችግር የለውም አድራሻውን ከነገርሽኝ በቤት ቁጥራቸው ሄጄ ማግኘት ይችላል። ማን ብለህ ነው የምትሄደው? ማን ብለህ ትሄዳለህ? እሺ እና ምን ታደርጊልኝ ነው? እሺ አዳምጠኝ። ስለዚህ እዛ የሆነ ሰው እኔ ጎረቤት መጀመሪያ እሷን አውርቼ ፍቃደኛ መሆኗን ራሱ ለመጣራት እፈልጋለሁ። ምክንያቱም በእኔ ምክንያት እናቴ እንድትሰቃይ አልፈልግም። እሺ አሁን የት ቤት ነው ያለሁት? አንዲት ባሏ የሞተባት ልጅ ለትምህርት ቤት ለልጆቹ ዩኒፎርም መክፈያ አጣ ትንሽ የረዳኋት ሴት ናት። አሁን አንተንም አልጥልህም ብላ እሷ ቤት ነው ያረፍኩት። ይኸው እንደምታየው እሷ ጋር ነው ያለፍኩት። ደግነት ዞሮ ዞሮ እኔ ግራኔ ስነቃ እሷ ቤት ነኝ ያለሁት። እንዴት መጣው? እንግዲህ በቤት ውጪ ስታስጨንቀኝ እኔ በቃ ይሄ ነገር ስበቃኝ ብዬ ስላት አረ የኔ ልቤን ደካማ ጎኔን እንዴት እንዳገኘችው አላውቅም። እኔ አባት ሳገኝ መንገድ ላይ አላልፍም። ማለፍ ብቻ አይደለም እንባዬ እየፈሰሰ ነው ለአባት የምሰጠው። እናት ለማኝ አብስላም ይሄው ነገር አድርጋ ራሷን መቻል ትችላለች። አባቶች ግን በጣም የሚያሳዝኑኝ። እንዲሁም እንግዲህ ስለ መኮንንም ያሉት ነገር አለ። መኮንን በጣም አረመኔ ሰው እንደሆነ፣ መኮንን በጣም መጥፎ ሰው እንደሆነ እየተናገሩ ነው የነበረው። እንግዲህ በውሽማዋና እንግዲህ የመኮንን ሚስት የነበረችው ማለት ነው። ስለዚህ እስቲ መኮንን ጀርባስ ያለው ምንድነው የሚለውን እሱንም ለመመርመር ሙከራ ያደረግን ነው። ሳይ በጣም ትልቅ ቤት ውስጥ በጣም የሚያምር ቤት ውስጥ ካሰብኩት ውጭ ሌላ ቤት ሲገባ አየኋቸው። በልቤ ይዤ እሱ በጠንቋይ እየተመሩ ነው። ከዛ ይሄ ገንዘብ ያለውን ሰው ይከታተላሉ። ያንን ገንዘብ ያለውን ሰው በረቀቀ ጥበብ ገንዘቡ እንዲገባ ያደርጋሉ። ከተነቃባቸው ካልተነቃባቸው መዝረፉን ይቀጥላሉ። ልክ ሲነቃባቸው ግን ያንን ሰው የማስወገድ ስራ ይሰራሉ። ልክ ገብቼ ጥፍ እንዳልኩኝ የሆነ ኃይል ማጅራቴን በትልቅ ዱላ መቱኝ። ከዛ ምን ራሴን አላውቅም እንደገባው እኔ ለሷ ነግራታለሁ። ይሄ ነገር ብዬ ስል እሷ ጋር ምን እንደተፈጠረ አላውቅም። የሆነ ሰው አዘጋጅታ ማጅራቴን በትልቅ ብረት እዚህ ጋር እንዴት እንደመቱ ልነግርህ አልችልም። ልክ መኪናዬን አቁሜ ቤት እንደገባው ልክ ገብቼ ጥፍ እንዳልኩኝ የሆነ ኃይል ማጅራቴን በትልቅ ዱላ መቱኝ። እሺ ሰላም፣ እንዴት ነሽ? ራሄል አንቺ ነሽ አይደል? አዎ ነኝ። እሺ እንግዲህ መቅደስ ነበር የላከችኝና እናቷን እንዳይንና ስለ እናቷ ያለውን ጉዳይ እንዳጣራ ነበር ወደ አንቺ የላከችኝ። እንኳን መጣችሁ ነግራሻለች፣ ደውላለች ነበር አይደል? ወይኔ በማርያም ምን አይነት ጉድ ውስጥ ነው ግን የገባችሁ? እሷ ልጅ ያው እሱን ነገር እስቲ እነግርሻለሁ። ነገሮችን በሂደት እናጣራለን፣ እነሱን እናያለን። ለማንኛውም ግን እናቷን አሁን ማየት ስላለብኝ ነው፣ ግዴታ ስለሆነ ነው። እናቷን ማታያላችሁ ግን በቃ ከዚህ ጉድ ታውጣታላችሁ አይደለ? ምንም ችግር የለውም። እስቲ ለሱ ነገር እስቲ እንወያይበታለን። ለማንኛውም እናትየውን ገብተን እንይና ከእናትየው ጋር ትንሽ ቆይታ ማድረግ ስለምፈልግ ነው። ምናልባት አንቺንም ወደ በኋላ ላይ እናውራሽ ይሆናል። ለማንኛውም ካሜራም ሌሎችም ባልደረቦች አሉ። ያው ነገሩን ጉዳዩን ታውቂያለሽ ብዬ አስባለሁ። ስለዚህ እንግባ አይደል? እሺ ነው ግቡ። እሺ ኑ ሁሉንም ጥራቸው ይግቡ። ኑ ግቡ። እሺ ካሜራውን አዘጋጅልኝ። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። እሺ ችግር የለውም እቀመጣለሁ አለን ይመስገን። እሺ የመቅደስ እሷን ይቅርታ፣ አንቺ ደጅ ብትቆይ ደስ ይለኛል። ምክንያቱም እሳቸውን በግል ማወራቸው ነገር ስላለ
እባክሽን ካላስቸገርኩሽ አንቺ ከባልደረቦች ጋር ደጁኝ እሺ እሺ ልጄ እሺ ሰላም እንዴት ነው ማዘር እግዚአብሔር ይመስገን ያው እንግዲህ ትንሽ ህመም ላይ እንዳሉ ሰምቻለሁ መቅደስ የተፈጠረውን ነገር እንግዲህ ለኔ አስረድታኛለችና ያው ብዙ ጥያቄ እርሱ ለመጠየቅ ነው ወደዚህ የመጣሁትኝ ስለርሱም እማነሳቸው መጠይቃቸው ብዙ ጥያቄዎች አሉ ግራ ሊያጋቦት አይገባምና መቅደስ ልጆት ናት አይደል አዎ ልጄ ናት እንደው እርሱስ ምንድነው ህመሞት ምን ያህል ጊዜስ ሆነ ከታመሙ እስቲ ይችን ነገር እንደው ያብራሩልኝ እስኪ አረኔ በቃ ቆየኮ መታመም ከጀመርኩኝ እንደዚህ ተኛለሁ እነሳለሁ እንጂ የኔስ ጤና ከተዛባ ቆየ ያው ግን ያው ሰው አይደለ ላለመውደቅ አልጋውንስ ቢይዘው ለዚህ ልሽከም ሆናለሁ ብዬ እንዲቸርፍላለሁ እነሳለሁ እንጂ ከተበላሽ ቆየኝ ሲቶኝ እስቲ እንደው ስለ መቅደስ የሚያውቁት ነገር አለ እንዴ ጥራትና ሻይ ቡና ታርግልኝ ችግር የለውም ማዘረን ምንም አልፈልግም ችግር የለም እናቴ ያው እስቲ ስለ መቅደስ የሚያውቁት ነገር አለ እንዴ አሁን ስላለችበት ሁኔታ ምን አቃለው ብለው ከኔ ጋር ናት ምን አቃለው ከዚህ ሌላ ምንም አቀዋለ ልጄ ከኔ ጋር እየተንከራተተች ነኝ በማስታመም ጊዜዋን ፈጀች ለኔ ብላ ዋጋ እየከፈለች ያለች ልጄ ናት ልጄ የሚውልበት መቼም አዋቂ አይውል ያለው ነገር ግን ያለውን አብረን በላለን አብረን ጠጣለን በቃ ያለችኝን ያላትን ነገር እየቆንጣጠረች ነው የምታኖረኝ ምን ላርግ ብለ ነው ልጅ የሚውልበት አዋቂ አይውል የኔ በሽታማ ከራረመ እንዳው ይደቋቁሰኛል 2 ቀን 3 ቀን ሲልም ሳምንት ተኛለሁ ደሞ እነሳለሁ እዚቹ ዞር እላለሁ እግዚአብሔር ይስጣት ልጄ ናት ከትዳሯም ከምኗም እየቆንጣጠረች በ2 ቀንም በ3 ቀንም ያላትን ታምጣለች እኔም እየተንፏቀቅኩኝ እሰራለሁ በላለሁ አንዳንዴም ሰርታ ታምጣለኝ እበላለሁ ምን አሁን ሰሞኑን እንግዲህ መታም አታውቅ ልጄ 4 ቀን ሆናትና መታም አታውቅም ጓደኛዋን ራይልም ደውይላት ብያት ነበር ደውላላት ነበር መሰለኝ ትንሽ ጉዳይ ገጥሟት ማለች ምን እንደገጠማት ምን እንጃ እሷም አልደወለችልኝ ራይል ባለችኝ ነው እሺ ብዬ ሰሞን እናንተ ግን አመጣጣችሁ በሰላም ነው ልጄ ያው በሰላም ነው እንደው ትንሽ ከመቅደስ ጋር አለመግባባቶች ተፈጥረዋል ትንሽ አንዳንድ ነገሮች ስላሉ እነሱን ነገሮች ለማጣራት ነው እንግዲህ ወደርሱም የመጣ ነው ከኔ መቅደስ ጋር አዎ ጉዳዩን እነግሮታለሁ ችግር የለም ጉዳዩን በደንብ አስረዳውታለሁ ነገር ግን እንደው ትንሽ ነገሮች ግራ ገብቶኛል እውነት የሆኑትን ነገሮች ማጣራት ፈልጋለሁና እውነት እንደው የእርሷ እናት ኖት አዎ እናቷ ነኝ እርግጠኛ ነው ስለዚህ ነገር አዎ እርግጠኛ ነኝ እናቷ ነኝ ምን ነው የእናቷ ልጅ ዥንጉርጉር ነው እኔን አትመስልም እሱን ማለቴ ሳይሆን ያው እኔ ያቃሉ መቼም ራሄል አስረድታዋለች ያው ተነግሮታለች ያስባለሁ እኔ የህግ አካል ነኝ ምርማሪ ጋዜጠኛ ነኝና አንዳንድ የተፈጠሩ ጉዳዮች ስላሉ እነሱን ለማጣራት ነው ለዚህ የመጣሁት በኋላ እርሶንም ችግር ውስጥ መክተት አልፈልግም ምን ችግር አለ ምንድነው ችግሩ ተረጋግተው ይቀመጡ ችግር የለም ማስረዳውት ብዙ ነገር አለ የህግ አካል ነኝ አልከኝ አዎ እስቲ እንደው እርሶና ራሄል ስላሉት ግንኙነት እስቲ እንገሩኝ እንደው ከባለቤቷስ ጋር ያላት ግንኙነትን ያቃሉ አዎ ከሞላ ጎደል አቃለሁ እንግዲህ የምትነግረኝን ትነግረኛለች የማትነግረኝን አትነግረኝም ያው የራሷ ሚስጥር ትዳሯ ስለሆነ ባሏ መጥቶ እዚህ የኛል አልፎ እንደሷ ባይመጣም አልፎ የኛል በተረፈ መቅደስና እኔ እናትና ልጅ ሌላ ምን ግንኙነት ይኖረናል ልጄ ምን ግንኙነት ይኖረናል ልጄ ናት መቅደስ እኔ እናቷ ነኝ ሌላ ምን አለ ብለን እሺ ችግር የለም እሱን ወደው በኋላ ምን እናጣራ ይሆናል ነገሮችን እናጣራለንና እኮ ነው እያወራኛለሁ ልጄ ምንድነው የተፈጠረ ነገር አለ የተፈጠረውን ነገር አስረዳውታለሁ ችግር የለም አይቸኩሉ ሁሉም ነገር ላይ እንደርሳለን ነገር ግን እኔ ያንናኑን ነገር ማጣራት ፈልጋለሁ ያስኩትን ነገር ደግሞ አለቀም ይሄን ነገር እንዲገነዘቡልኝ ፈልጋለሁና ታቆይ ልጅሽ አይደለች ልጄ ነው እሺ ስለሱ ችግር የለም በኋላ እንመለሳለን በጣም ከነከኑት ይሄ ነገር ልበል አሳስቦታል ደግሞ የተለየ ነው እናቴ ምን ጉር ነው የመጣብኝ በሽታዬ ላዳምጥ ደግሞ እንደዚህ አይነት ውጣ ወረድ ነገር ላዳምጥ እኔ አንድ ሐሙስ የቀረኝ የመሸብኝ ሰው ነው እየነጋብኝ የሄደ ሰው አይደለም ምንድነው ደግሞ ልጅሽ እኮ ለዛም ነው እኔ እውነት ይናገሩ እያልኩኝ ያሉት ማለት እኔ አልደብቅህም እኔ እውነቱን ነው የምነግርህ ልጄ ናት መወለድ ቋንቋ ነው እንኳን ልጅ ካብራክ ይወጣች ይቀርና
ልጄ ናት ምንድነው እሺ እንደው እስቲ በስንት አመቷ እንዳገባች ይነግሩኛል እንዴ እነዚህ ነገሮች ያውቃሉ እኔ እድሜ አስተውዬም አላውቅም እንደው ወረቀት ላይ እሷ ናት እድሜዋን የምታውቀው እኔ እድሜዋም እንዲህ ነው ማለት ምን የድሮ ሰው አልተማረን ምን በዚህ ጊዜ እስቲ ስለ መቅደስ እሺ ለየት ያለ ባህሪዋ ወይ ደግሞ ስለ መቅደስ ስላላት ወይ እርሶ ጋር በነበረችበት ሰዓት ስላላት ነገር እስቲ ትንሽ ያብራሩልኝ እስኪ ወይ ጉድ መቅደስን እኮ እንግዲህ ካወካት ወይም ደግሞ ቦሪ ሰምታት ሆነ ወይም አንድ ቀን ብቻ ካያት ትሁት ናት ለማደግ የምትፍጨረጨር ልጅ ናት ራሷን ለመለወጥ ሰርቆ ለማደግ ነው ኧረ አንተ ልጅ ተው የተሳሳተ መረጃ ይዘህ እሎት የኔ እናት እኔ መረጃ ሰብስቤ ነው የመጣሁት ያለሁኝ ያሞኛል እውነት ሰርሶ ታሟል ግን ነው መሆኑ አዎ አሞኝ እና ታዲያ ደልቶኝ ነው እንዴ እንደዚህ የተኛሁት እሎት ይሄንን ነገር እኔ አጣራለሁ እያንዳንዱን ነገር መረጃ ይዤን ወደዚህ ስመጣም የመጣሁት ያለ ምክንያት እዚህ ቤት አልመጣሁም እኔ የተጣራና ትክክለኛ መረጃ ይዤ ነው የመጣሁት እርሶ የተሳሳተ ሰው እንደሆኑ እርግጠኛ ነኝ ለዚህ ምንም ጥርጥር የለኝም የምን የተሳሳተ አረግ ምንድነው ዳኑ አሁን ምንድነው የተሳሳተ የምትለኝ ምንድነው እርሶ የእርሷ እናት እንዳልሆኑ በደንብ እርግጠኛ ነኝ ምን ሊሆኑ ነው ምን አዎ ይሄንን ነገር አውቃለሁ ማን ይነገረ መቅደስ ከፍላውት እንደሆነ አውቃለሁ ለዛ ነው ራሄልም እንድትወጣ ያረኩትኝ ራሄልንም እዚህ ነገር ውስጥ እፈልጋታለሁ አንተ ይኸውልህ ሃርላንዴ እኔ የህግ አካል ነኝ ይኸውልህ ይስሙኝ እኔን በደንብ ያዳምጡኝ ጉድ ስንት ጉድ አለ ራስዎት ላይ ሌላ ችግር ነው የሚጠመጥሙት ኧረ እባክህ እኔ በስተርጅና ሌላ ነገር አታርገኝ እባክህ እኔ አሁን እኔ አያት ካሉንም ከእናት አልፌ ይኸውልህ እኔም ለዛ ነው እስካሁን ታግሼዎት ያወራሁትኝ ግን ወንጀለኛን እየተባበሩ ስለሆነ እርሱ ወንጀል ለምትለኝ ምን ተፈጥሯል መቅደስ በጣም ትልቅ ወንጀል የሰራች ግለሰብ ነች ለዚህም ወንጀሏ ደግሞ ቅጣቷን ልትቀበል የተዘጋጀች ሰው ነች እርሱ ደግሞ እርሷን በመተባበር እናቷ አስመስለው እዚህ የታመሙ አስመስለው ይሄን ነገር እኔ ቀድሜ ይወሉት መረጃው ነው አለኝ ኧረ እባክህ እኔ ያመኛል እባክህ ጎረቤቱንም ጠይቅ ያመኛል እባክህ ልጠይቅ ታማሚ ነኝ ጠይቅ መረጃ እኮ የሰበሰብኩት ከዚህ ከሰፈሩ እኮ ነው ከሁሉም ከአካባቢው ነው እንኳን እኔ አዛውንት ነኝ እኮ ትልቅ ሰው ነኝ አንተ ራስህን አያመህም እንዴ አንተ የሆነ ነገርን አያመህም እንዴ ዛሬ ልጆች እንደው ድርቅ ስትሉ እናቃለን ከመቼ ጀምሮ ነው እሺ የታመሙት ምንድነው ሁሌ ነው የሚያመኝ እኔ ምን ጤና ኖሮኝ ያውቃል ሲጀመር ሁሌ እንዳመመኝ ነው እንዴ እኔ እናት ችግር የለም ይሄንን ነገር እሺ የእርሷ እናት የእውነት ከሆኑ እንሄዳለን ህግ ቦታ ላይ እዛ ይመረመራል ያን ግን ከተረጋገጠ በኋላ የከፋ ነገር ነው የሚደርሰው ኧረ እባክህ እንደው አሁን ግን እውነታውን ከተናገሩ እመኑኝ የእርሶን ነገር እንዳላዩ አልፈዋለሁ ምንድነው ለምንድነው ማን ነው እርሶ ምን ያደርጉ ነው እዚህ የተገኙት ቤቴ እኮ ነው የመጣኸው ልጄ እንደዛ ነው እንደዛ ነው አዎ ቤቴ ወደ ህግ ቦታ እንሄዳለን ይሄን ነው የሚፈልጉት ችግር የለም ሁላችሁም ተነሱና ነው ቤቴ አይደለም እኮ የኔ ልጅ የተፈጠረው ነገር ይናገራሉ እስቲ እናውራ በጽሞና እስቲ ቁጥጥ አትበል እኔ እንደ ትልቅ ሰው ላከብሩት ሞክሬያለሁ አይደለም ቆይ የኔ ልጅ ልንገርክ እስቲ ቆይ ምን ያርበተብቶታል ቆይ ትክክለኛ የመቅደስ እናት ናት አልተረበተበት አሁን ከዚህ በኋላ እኔ በዚህ እድሜ በመቁረቢያ ጊዜ ሆስፒታል ምንድነው ሆስፒታል እስር ቤት ይዘህ ልትሄድ ነው አርላንተም ግፍ እሱነት እኮ ለእስር ቤት ይኸውልህ ተዘጋጅተው የጠበቁኝ እኔ ይኸውልህ የህግ አካል እንደሆንኩ ነግሬዎታለሁ አሁን እድል ሰጥቼዎታለሁ ይሄንን እውነት እንዳጋለጡ ምኑን እውነት ነው እስቲ ንገረኝ እዚህ የተገኘው መቅደስ ታታሪ ናት መቅደስ ሰርታን የምትኖረው መቅደስ ለትልቅ ነገር ራሷን ለማውጣት የምትጣት ከዛ ውጪ ነው ልጅ የሚውልበት አሉ ጀርባውን አላቅ ስለዚህ የእውነት እናቷ ናት ያው ምን ሊሉ ነው ባልወልዳትም ልጅ ናት ሊሉ ነው መወለድ እኮ ቋንቋ ነው የኔ ልጅ እበትም ትልወልድ የለ እንዴ ይሁለት አሁን ይሄንን ተረቶትን ይሁለት አልሰማሁም እኔ አሁን የምሰማበት ጊዜ ላይ አይደለም ያለሁት እቺ ልጅ በጣም ትልቅ ወንጀል ሰርታለች እዚህ ወንጀል ውስጥ እርሶንም ተሳታፊ እያደረገችሁት ነው አረ በስመ ይኸው አዳምጡኝ እምነግሮትን ነገር አዳምጡኝ ተው ልጅ ቁጣውን ቀዛርገው እቺ ግለሰብ ይኸው የገዛ ባሏን ልትገል ሙከራ አድርጋ ያ ይሄ ነገር ላይ እዚህ ወንጀል ላይ እርሶም ተባባሪ ተደርገው ከሚገቡ የተፈጠረውን ነገር እያንዳንዱን ነገር ይንገሩኝ ለኔ ለመንገር ዝግጁ ኖት ወይስ ጣቢያ ሄዶ እያንዳንዱን ነገር ያዩ አሬ ምን ጣቢያ መጣህብኝ
ልጄ በጽሞና እንነጋገር እዚህ እኔ የማውቀው ነገር አለውኝ እባክህ ልጄ ምንድነው የተፈጠረው ማን ነው ስለዚህ ያመጣውት ወይ ዛሬ እግዚአብሔር ምኑን አመጣብኝ ወይ መድኃኒዓለም በስተርጅና ልዋረድ ነው አርባክን እንደው ቆይ እስቲ መጀመሪያ መቅደስና አግኝታ ታውርታል መቅደስ በኔ ቁጥጥር ውስጥ ነው ያለችው አስፈላጊ ከሆነ አሁንም አስገባታለሁ እዚህ እዣት እመጣለሁ እኔ ይሄንን ሆነ ብዬ ያደረኩት ነገር ነው ምክንያቱም ተባባሪዎቿን እንዳለ መያዝ ስለምፈልግ ነው ይሄን ነገር ያደረኩት እንጂ ከመጀመሪያም ጀምሮ እናት የሚባል እንደሌላት የምትሰራው ሁሉ የሐሰት እንደሆነ በደንብ ነው የማውቀው ግልጽ ነው አይደለ አረ ግልጽ አይደለም እባክህ እኔ እናንተ አንከራከር እባክህ አንተ ረጋ ብለህ ስማኝ ምንድነው ግልፍ የሚያረግክ ታው እንጂ የህግ ባለሙያ እንደዚህ ነው እሱ ወንጀል እየሰሩ ነው እኔ አልሰራሁም እንደውም በጣም ታግሼ ነው እያወራሁት ያለሁት እኔም እኮ እንደ ልጅ አይቼ ባግባቡ ነው እየመለስኩልህ ያለው የምን መቅደስ ነው ወንጀለኛ የምትላት መቅደስ እኮ ተፍጨርጭራ የምትኖር ሰው ናት ባሏም እኮ እዚህ መጥቶ ያየኛል እኮ እሺ ይኸውልህ ያዳምጡኝ እሺ አሁን ወይ ጉድ እርሱም ባንደበቱ ታምነዋል ልጅ የእርሶ ልጅ አለመሆኗን አምነው ነበር አሁን ደግሞ መልሰው ባሏም ምኗም እያሉ አይቀባጥሩ ለባሏም ይሄንን ድራማ ሰርታችሁ እንዳታያችሁት ምንም ጥርጥር የለኝም ስለዚህ በዚህ ነገር አዳምጡኝ ማለት ነው እንዴ ይኸውልህ እኔ እናት አዳምጡኝ አትቆጣኝ ዱላ ይዘህ ልትገርፈኝ ነው እንዴ ካልሆነ ደግሞ ይኸውልህ እዛ ፖሊስ ጣቢያ ሄደን እናወራለን እሺ እሱ ነው የሚፈልጉት እኔ በዚህ እድሜ አታዋርደኝ እኔ ውርደት አልወድም እኔ የተከበርኩ ሰው ነኝ ስለዚህ ይሄንን ነገር የማይናገሩ ከሆነ እዛው ፍርድ ቦታ ህግ ቦታ ሄደን እያንዳንዱ ነገር የሷን ስቃይ የሷን ህመም አብሮ ይጋፈጣሉ ማለት ነው ታው እንደሱ አይደለም የኔ ልጅ እኔ ይሄውልህ እና ለምን ይዋሻሉ ታዲያ ጫንቆኝ ግራ እኔ ይሄንን ነገር እኮ አውቃለሁ ብያለሁ አይደል እንዴ የእርሷ እናት እንዳልሆነ አውቃለሁ እሷ ሲጀመር እናት እንደሌላት አውቃለሁ ቆይ የኔ ልጅ አትበሳጭ ልክ ነህ ስራክ ነው ያናድዳል ያበሳጫል ቆይ ብስጭት አትበል እኔ እነግራለሁ ሁሉንም ነገር በቃ ሁሉንም ነገር እነግራለሁ ስነግርህ ግን የነሱ ብቻ ጥፋት ነው ብዬ ሳልል የኔም ጥፋት ነው ግን የምነግርህ ከራሄልም ከመቅደስም ከጠበከኝ ነው ማለት ይገሉኛል እኔ ጥፋት እንደሆነ አውቃለሁኝ ግን ከነሱ የምጠብቀኝ ከሆነ ሁሉን ሚስጥር እነግራለሁ ከማን ከራሄልም ከመቅደስም የምጠብቀኝ ከሆነ ሁሉንም ነገር እነግራለሁ ተመስገን እንደ ሰው እንደ የእድሜ ነው መሰለኝ ያመኛል እንጂ እንደዚህ በሽተኛ እንደዚህ ያልጋያሱ ሰው አይደለሁኝም ጤነኛ ነኝ ከነሱ የምጠብቀኝ ከሆነ ግን ያለውን ሚስጥር ዘርግፌ እነግራለሁ እባክህ ልጄ በቁጣም አታናግረኝ እኔ እንደዚህ አይነት ነገርም ገጥሞኝ አያውቅም እባክህ እኔ ልጅ አልሙት እሺ ችግር የለም ይኸውልህ እኔ መጀመሪያም ያልኩት ይሄንን ነው እሺ ተባበሩኝ እኔን እነዚህን ሰዎች እንዲያጋልጥ እርዱኝ ነው ከዛ በኋላ ላለው ነገር እኔ ወጣዋለሁ ችግር የለም ያልኩት ነገር ግን እርሱ መናገር ስላልፈለጉ ነው ወደ ህግም ቦታ ነው ያልኩት ፈርቼ ነው እኮ ይገሉኛል እንደምታስባቸው አይደሉም እርግጥ የኔ ጥፋት ነው የነሱ ብቻ ጥፋት እኔ ማለት አልፈልግም እንደዚህ አይነት ነገር አላረግም ማለት እችላለሁ ግን ቤተሰቤን ልጆቼን ማስተዳደርበት እንዲህ ሳገኝ ነው እንደዚህ ክፋት እንዳለውም ደግሞ አላውቅም እነሱ ራሄልም መቅደስም እናቱኝና አመመኝ በይ ብለው ስለሚሉኝና ወንዶች እያመጡ ስለሚያስተዋውቁኝ ነው እንጂ ሌላ ወደ ህግ የሚወስድ ነገር ያለ ቢሆን ኖሮ አልሰራም ነበር የኔ ልጅ እባክህን ሌላ ነገር እንደሚሰሩም አላውቅም ይሄው ዛሬ ነው እንደዚህ አይነት ነገር የገጠመኝ እሺ ችግር የለም እባክህን እኔ ያው እረዳውታለሁ ምንም ችግር የለም ይሄ ገንዘብ የማይሰራው ስራ የለም ይሄ ገንዘብ የማያደርገው ነገር የለም ምናልባት እርሶንም በገንዘብ አታለው በገንዘብ ደልለው ሊሆን ይችላል ሁሉ ነገር ያደረጉት ነው ምንም ጥርጥር የለም ነገር ግን እንዴት ይሄ ነገር እንደተከናወነና እንዴት ይሄ ነገር እንደተፈጠረ እያንዳንዱ ነገር እንዲያስረዱኝ ይፈልጋለሁ እሺ አስረዳሃለሁ እሺ ስለዚህ ማን ነውስ ወደዚህ ነገር ውስጥ እንግዲህ አሁን ሲሉኝ ነበር ከዚህ በፊትም እንደዚህ እንደታመመ ሰው ሆነሽ ተኝና እያሉ ወንዶች እያመጡ ያስተዋውቁኛል ለምን ያን ነገር እንደሚያደርጉ ያውቃሉ እንዴ አላውቅም እሱን ነው የማላውቀው እኔ በቃ እኔ አንዱም ራሄልም መቅደስም አንዴ ቁጭ ብለው ያሉ ምንድነው እንደዚህ ሲሆን የሆነ ድርጅት ልንከፍት ነው እርዳታ ድርጅት ሰዎች እንዲረዱን ነው አሁን ልክ እንዳንቺ የደከመ ሰው አለ ተሰባስበን እርዳ ስለሚሉ ነው እንደምታውቂው ደግሞ ያገኘነውን ነገር እንተሻለን ስለሚሉ እውነት ነው ደግሞ ያገኙትን ነገር ሽንኩርቱንም ቲማቲሙንም ምኑንም ያመጡልኛል የልጆችን ጉሮሮ ደፍንበታለሁ እኔም በየሰው ቤቱ እንጀራ እየጋገርኩኝ አሻሮ እየቆላው ነው የኖርኩትኝ
አሁን ግን ወገቤን ሲያመኝ አልቻልኩም። ከቤቴን ጣሳ ማንሳት አልችልም። ያንን ያደርጉልኛል፣ የተለየ ነገር ግን አያደርጉልኝም። በእጄም እንደው ከ300 ብር በላይ ዘለለም ሰጥቶኝ አያውቁም። ለሌላ ተግባር እንደሆነ አላውቅም፣ እውነት ለመናገር ለምን እንደሆነ አላውቅም። ግን የሆነ እርዳታ ምናምን እንከፍታለን ብለው ነውና ባለሀብት ነው የምናስተዋውቅሽ ሲጠራቀም የእዛ ውስጥ ቢያንስ የሆነ ስራ ትጀምሪያለሽ የማይጎዳሽን ሲሉኝ ነው እሺ ያልኳቸው እንጂ እኔ ለምን እንደሚውሉ የሚመጡት ወንዶች ባለሀብት እንደሆኑ ድርጅት ሊከፍቱ እንደሆነ ነው እንጂ የማውቀው ሌላ ነገር እኔ ልጅ የማውቀው ጉዳይ የለም። ግን መቅደስን ብትሆን ባልወልዳትም ልጄ ናት። እውነት ደግሞ ለባሏም ደግሞ እናት ብላ ነው ያስተዋወቀችኝ። እንደዛ ሌላ ጀርባውን የማውቀው ነገር የለም። ስለዚህ የመቅደስ ባል ጋሽ መኮንንም መጥቶ እርሶን ተዋውቆታል ማለት ነው? አዎ ተተዋውቆኛል። ነገርኛ አይደል ያልከው ሚስጥሩን? አዎ እውነቱን ነው እኮ የነገርኩህ፣ አልደበኩም። እሱም እንደ አባት እንደ ባል እንደ ልጅ ይሸጉጥልኛል፣ ያገኘውን ነገር ያመጣልኛል። እንደውም መቅደስ ሳትኖር እኮ ሲመጣ ቶሎ ነው የሚሄደው። እየተቆጣችሁ ይሆን እና መልሼ ደግሞ ዝም እላለሁኝ። የሆነ ነገር አድርጎልኝ ቶሎ ይሄዳል። በቃ እንደመጣው አትንገሪያት ይለኛል አንዳንዴ። በቃ እሺ እላለሁኝ፣ የሰጠኝን ነገር እቀበላለሁ። አረ እግዚአብሔር ይስጠው፣ እንደሷ ምጥት አይበል እንጂ እሱ እጁም ሲሰጥ እኮ ገር ነው ሲሰጠኝም ገር ነው። የሚያስፈልግሽን ግዢ ብሎ ነው ይሄ ነው እንጂ ሌላ ነገር ያደርጋሉ እንዴ? እነዚህ ሰዎች ይወሉት በብዙ ወንጀል የተጠረጠሩ ሰዎች ናቸው። ምክንያቱም ባለሀብቶችን እንግዲህ እያጠመዱ ወደ ትዳርም ወደ ጓደኝነትም እየገፋፉ እያስገቡ ንብረታቸውን እየወሰዱ ወይም ደግሞ እንዲህ በታመመ ሰው ስም እንግዲህ ቤተሰቤ እናቴ ናት አባቴ ነው እያሉ የሰውን ንብረት የሚበሉ ሰዎች ናቸውና አሁን ደግሞ በግድያ ሙከራ ተጠርጥረው እንግዲህ ከአንድም የሁለት ሰው ሙከራ ነው። አንደኛዋ እንግዲህ ራሄል ትውናቱን እንግዲህ እስቲ እዛ ግለሰብ ጋር ይዘን ሄደን እንግዲህ እናሳየዋለን። ራሄል ከሆነች ምናልባት እኔ እንግዲህ እንደተጠረጠርኩት ከሆነ ምክንያቱም ራሄል ነው የምትሆነው፣ ቀይ ናት፣ ያለውን ነገር ምናምን ከነገረንም አንፃር የገመትናት እሷን ነችና ስለዚህ እንደዚህ አይነት ነገር ነው የሚሰራው። የዚህ ነገር ተባባሪ ነው የሆኑት እርሶም። ለዛ ነው ስጨውበት የነበረው አይደለም። እኔ ጉሮሬ ልሰካ ነው የኔ ልጅ እባክህ በምን አቅሜ ይኸውልህ ቁጭ በሉ። አሁን እኔ ከእርሶ ጋር ምንም ጸብ የለኝም። መጀመሪያም ይሄንን እውነት ንገሩኝ እንጂ ሌላ ነገር አላልኩም። እኔ ይቅር በለኝ። ያው ስጋዬ ያሸንፋኝ ነው። ነፍሴማ የፈጣሪ ናት። ስጋዬ ያሸንፋኝ ነው። ጉሮሮዬን ለመዝጋት ነው። ደግሞ እኮ እንደ እውነት ከሆነ ልጄ ናት ራሄል። እንደዚህ ባለጌ መሆኗን አጸያፊ ነገር መስራቷን አላውቅም። ልጄ በላት እኮ ልጄ ናት እኮ ባልወልዳትም ችግር የለውም። ለእያንዳንዱ ነገር ሁሉንም ዋጋቸውን እናስከፍላቸዋለን። ካጠገባችሁ ቆማለሁ። እኔም እንደዛ ከሆነ ካጠገባችሁ ቆማለሁ። ማቀውን ነገር ሳመጣት ግን እያንዳንዱን ሁሉንም ነገር ይናገራሉ። ይኸውልህ ሌላ ምንም የሚፈጠር ነገር የለም። እሷም ብትሆን ምንም የምታደርጉት ነገር የለም። ምክንያቱም እኔ የህግ አካል ነኝ። በእኛ ቁጥጥር ውስጥ ነው ከዚህ በኋላ የምትሆነው። ስለዚህ ሁሉንም ነገር በእኛ ቁጥጥር ውስጥ ነው። እጇ ሊረዝምብኝ ይችላል እኮ ልጅ። እሷ እናንተ ጋር ብትሆን አንዱ ደግሞ መጥቶ ችግር የለም ነገር እኔ ልሙት፣ እኔ ራሴ ጉዳይ ጨርሻለሁ። መጀመሪያም ለራሴ ቢሆን እንደዚህ ይኸውልህ ምንም ስጋት አይግባውት። ይኸውልህ ማዘር እኔ ለእርሶ ጥበቃ አደርጋለሁ። እነዚህን ሰዎች እስከ ላይ ድረስ ያላቸውን ሁሉ ስር ተከታትለን እንይዛቸዋለን። ምንም ጥርጥር የለውም። ስለዚህ ሌላ የሚያውቁት ነገር አለ? እኔ ምንም አላውቅም። ሌላ ሰው አለ ከሁለቱ ውጪ? በፍጹም ሁለቱ ናቸው። በፍጹም እኔ ከዚህ በኋላ እንኳን አሁን ሰው ገድለው ብለህ እንኳን እንደዚህ አጸያፊ ስራ እየሰሩ ነው ብለኝ ልደብቅ ይቅርና ቅድምም አልኩህ እች ጉሮሮዬ ናት ያሻሸችኝ። ለየትኛውን ጊዜ ነው አበስ ገበርኩ መድኃኒዓለም ይቅር በለኝ። አሁን ከማይ በሞት ይሻለኝ ነበር። ችግር የለውም እንግዲህ የሰሩትን ሰርተዋል። ስለዚህ ላለው ነገር እንደሚሆን እናደርጋለን። አሁን ግን ሁሉንም እውነት ራሄል ወይም ደግሞ መቅደስ ስትመጣ እነሱ ፊት የሚናገር ይሆናል ማለት ነው። ችግር የለም። ከለላ ሆኑልኝ ለቤተሰብ ለልጆቼ እኔ ልሙት ምንም ችግር የለም። ስለዚህ ራሄልን እስቲ ወይ ደጅ ላይ እናወራታለን። ለማንኛውም ይሄን ነገር እንደማናቆንን ምንም ያወራነውን ነገር ሳንነግራት ከራሄል ጋር አንዳንድ ቆይታዎችን ለማድረግ እንፈልጋለን ማለት ነው። ስለዚህ ውድ ተመልካቾቻችን እንግዲህ በጣም ግራ የሚያጋባና የሚያስደነግጥ ነገሮች ነው እየተፈጠሩ ያሉት። ስለዚህ እስቲ ምን ከጀርባ ምን የተደበቀ ነገር ምን ሚስጥር ይኖራል ብለን እስቲ እናያለን ማለት ነው። እናንተም ከኛ ጋር ቆይታችሁን እንድትከታተሉን እንግዲህ እንጋብዛለን። ከዛው ድረስ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ
ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከራሄል ጋር ደግሞ ተመልሰን መተናል ማለት ነው። እስቲ እንግዲህ ቅድም ከማዘር ጋር ትንሽ አንዳንድ ቆይታዎችን አድርጌ ነበርና ያው የምፈልገውን ነገር ነግረውኛል፣ ብዙ ነገር አስረድተውኛልና እስቲ አንቺም ከመቅደስ ጋር ያለሽን ትውውቅ በምን እንደምትተዋወቁ እንዲሁም ደግሞ ለመቅደስ ምን እንደሆንሽ በዝርዝር ማወቅ ፈልጋለሁና እነዛን ነገሮች ካላስቸገርኩሽ ብትነግሪኝ። መቅደስ ላንቺ ምንሽ ናት? አንቺ ስለመቅደስ ምን አይነት ቅርበት ነው ያላችሁ የሚለውን ነገር ማወቅ ፈልጌ ነበር። እሺ ያው ግን ማዘር በጣም ያሳዝናሉ አይደለ? የመቅደስ እናት አያሳዝኑ? እሺ በዛ ላይ እኮ እንዲታሙ ከተኙ ብታያቸው በጣም ቆይተዋል። እንደው በጣም ነው የሚያሳዝኑት በእውነት። እንደው ከቻልክ በተቻለ አቅም እርዳት እስቲ። እሺ ለመርዳቱን ምኑን ሌላ ነገር ችግር የለም፣ እንደሚሆን እናደርጋለን፣ እንረዳቸዋለን፣ ምንም ችግር የለውም። እስቲ ምኗ እንደሆንሽ እስቲ ለመቅደስ እንድትነግሪኝ እፈልጋለሁ። እኔና መቅደስ ያው ሌላ ምን አለው አብሮ አደጎች ነን ማለት ያው አብረን አልተወለድንም ነው እንጂ እንደ እህት በቃ እንደ እህትማማቾች ብለን ቁጠረን። ጓደኛማች ማለት ከልጅነት ጀምሮ ጓደኛማቾች ነን፣ ግን ከመላመዳችን የተነሳ በቃ ልክ እህትማማቾች በለን። ምንም ነገር አንደባበቅም፣ ሁሉን ነገር አብረን ነው ብንበላም ብንጠጣም። በቃ የእናቷም ታማው ሰሞኑን እሷም ስለሌለች እኔን እያስተመምኳቸው ያለሁት። መቅደስ ጋር የተፈጠረውን ነገር ታውቂያለሽ እንዴ? መቅደስ ጋር ምንድን ነው የተፈጠረው? ያው ያለውን ነገር ምናልባት እንደው ከነገረችሽ ወይ ደግሞ በሌላ ምክንያት ካወቅሽ ምናልባት። እኔ ምንም አላውቅም። እኔም ካገኘሁ እኔ ራሱ ዛሬ ጠዋት ደውላልኝ ነው እሱን እስኪ አገናኙ ሂጂና ማዘርን ስትለኝ ወደዚህ የመጡት እንጂ እሷን ራሱ ካወሯት ትንሽ ቀን ቆይቻለሁ። ግን ያው እኔ እንጃ ብቻ ግን ደህና አትመስለኝም። እንደሆነ ችግር ውስጥ ገብታ ይሆን እንዴ? ችግር የለም፣ እያንዳንዱ ነገር አስረዳሻለሁ። ምናልባትም እስቲ ካንቺም ጋር ረጅም ቆይታዎች የምናደርግበት ነገሮች ይኖራሉ ብዬ አስባለሁ። ባሏንስ ታውቂዋለሽ? ባሏን ታውቂዋለሽ? ባሏ ያው መቼስ እሷ እህቴ ከሆነች ባሏ እንዴት አላውቀውም። ስለዚህ መኮንንም በደንብ ታውቂዋለሽ ማለት ነው? አዎ ያው ማለት ጓደኛ አይደለች እኔ አይደለው ልል ብዬ ደርኳት። መልካም ጥሩ ነው። ምናልባት እንግዲህ ትንሽ ግራ የሚያጋቡ ነገሮች አሉ። ስለ መቅደስ እናትም ከበቂ በላይ መረጃዎችን ወስጃለሁ። አዎ የመቅደስ እናት በእውነት በጣም ነው የሚያሳዝኑት። ያው አልጋ ላይ ከቀሩ ስንት ጊዜያቸው የምር እንደው በተቻላቸው ቁም ብታሳክሟቸው በእውነት ከእግዚአብሔር ራሱ ታገኙታላችሁ። እንደዚህ እያላችሁ ነው እየተባበራችሁ ብር የምትበሉት? እንደዚህ እያላችሁ ነው የምትተባበሩት ማለት? ያው አንቺና መቅደስ ስለሆነ እንተባበራለን። ሁሌም ከጎኗ ነኝ፣ ሁሌም ከጎኔ ነች። ምን ለማለት ፈልገሽ? ምን አስደነገጠሽ? አንቺና መቅደስ እንደዚህ አይነት ስራ እንደምትሰሩ በደንብ ነው የማውቀው። ምን አይነት ስራ ነው እኔና መቅደስ የምንሰራ? አሁን እያደረግሽ ያለሽው እንዴ? ነው ምን አደረግ? የመቅደስን እናት እንድረዳልሽ ነው አይደል የምትፈልጊው? ለመቅደስ እናት ብዙ ገንዘብ እንድሰጥልሽ እኮ ነው። ስለታመሙ እኮ ነው። ታዲያ የእውነት ታመዋል እንዴ? አላይካቸውም እንዴ? አላስተዋልካቸውም? እዛ አልጋ ላይ ተኝተው ማውራት እንኳን ተስኗቸው ከዚህም በላይ ምን ይሆኑ ነው? በስንት ብር ነው የገዛችኋቸው? በስንት ብር ነው የገዛ? እናት በብር ይገዛል እንዴ? ቆይ ምንድነው የምትለው? ይኸውልሽ ራሄል ከዚህ በኋላ ውሸትሽን አቁሚ እሺ? እስኪ ስማኝ፣ እንደ አንተ ትልቅ ሰው አይደለህ እንዴ? ቁም ነገር ልናወራኛ እኮ አንቺም ይኸውልሽ ትልቅ ሰው ነሽ። ይኸውልሽ ምናልባትም ያንቺ ወንጀል ከዚህ በኋላ የሚጋለጥበት ሰዓት ነው። እሺ ሰምኛለሽ አይደለ? የምን ወንጀል ነው የምትለኝ? ይኸውልሽ ጓደኛሽ ወይም ደግሞ እህቴ የምትያት የገባችበት ጉድጓድ ውስጥ አንቺም ትገቢያታለሽ። ሰምኛለሽ አይደለ? በገዛ እጅሽ ነው እጄ ላይ ወደቅሽው። ቆይ እሺ ስለምን ወንጀል? ስለኔ ማንነት ታውቂያለሽ? እኔ አላውቅም ማንነት እኔ ምን አደረኩ? የመቅደስ እናት ታመዋል ሊያቸው አልክ። መጣ ካየካቸው ስለታመሙ ስለተቸገሩ እርዳቸውን ያልኩ። ግን ምን አልኩኝ? ስንት ብር ልስጣቸው? እኔ ምን አውቃለሁ? እንደው ብቻ ነው የታመሙትን ጠይቀው በቃ እንደው ያው በቃ ሊያሳክማቸው የሚችለውና እንዴ። ቆይ እስካሁን እንደዚህ ያላችሁ የስንት ሰውን ብር የስንት ሰውን እንባ ነው የበላችሁት? ስለምን ስንት ሰው እንባ ስለ ስንት ሰው ብር ነው? ከዛ ደግሞ ትዳር ደግሞ ትሉና ደግሞ ትዳር ገብታችሁ ይሄው እንደዚህ ባሏን እንግዲህ ጉድ አድርጋ ከዛ ደግሞ ንብረት ለመውረስ አይደለ እንዴ? ምንድነው ምን ያርበተብትሻል? አይደለም ጉዳችሁ ስለተጋለጠ ነው። እያንዳንዱ የምትሰሩትን ስራ አውቃለሁ። እሺ
የምትሰሩትንም ሁሉንም ስራ በደንብ ነው የማውቀው። ሊቆኛ ምን እንሰራለን? ያው በቃ እሷም ያው ለተለት የምታገኘው ሮጣ ነው ብር የምታገኘው። እኔም ደህና ሰምኛለሽ። ከዚህ በኋላ መዋሸትሽን ታቆሚያለሽ። እናት ብለሽ ያመጣሻቸው እያንዳንዱን ነገር ነግረውኛል። ሰምያለሽ አይደል? ሁሉንም ነገር አጋልጠው ነግረውኛል። የመቅዲ እናት ናቸው እንደዚህ ያሉት። እናንተማ ከዚህ በፊት እንደበላችሁበት ይሄ ነገር የማይታወቅ መስሏችሁ ነበር አይደለ? ነገር ግን ይኸውልሽ የመቅደስ እናት በህይወት እንደሌሉ በደንብ ነው የማውቀው። ይሄንን ነገር አውቃለሁ። እንዴ አንተ ሰውዬ ቆይ ስለምንድን ነው የምታወራው? አንቺ ራሱ ስለምንድን ነው የምታወሪው? እንዴ ቆይ እኛንን ምን አቋንተ ነው? ከዚህ በኋላ እኮ ነገሮች ታውቀዋል። ከዚህ በኋላ እንደዚህ መድረቅም አያስፈልግም ነው። ከአንደበታቸው መስማት ትፈልጊያለሽ? አይ አይደለም። እንዴ ነተነሽ ብዬሻለሁ። እዛው እንሄድና እናወራለን። ና ካሜራውን ይዘው ወደ ሳሎን ነው ቁጭ በይ። እሳቸው ምንም እንድትናገር አልፈልግም። እሺ አርፈሽ ቁጭ ብለሽ የተፈጠረውን ነገር ይኸውልሽ። ቆይ የመቅዲ እናት ቆይ እንዴ ምንድን ነው ያለው? ምንድን ነው አሁንም የመቅዲ እናት እያለሽ ነው የምትጠሪያቸው? እንዴ መቅዲ እናት አይደለም እንዴ? ታዲያ ቆይ ማን ልበላቸው? የመቅዲ እናት ቆይ ተሽሎት ነው እንዲህ ቁጭ ያሉት? እውነታው ተጋልጧል እኮ። ከዚህ በኋላ ምንድን ነው የምጠብቂው? ቆይ አንተ ሰውዬ ስለምን እውነት ነው ቆይ የምትለኝ? ማዘር አንቺ ዝም በይ በቃ ዝም በይ። እግዚአብሔር ይስጣችሁ። በስተርጅና አዋርዳችሁኛል አይደለ? የእናንተ 300 የእናንተ 400 ሻሻችሁ 1000 ብር እየሰጣችሁ አዋርዳችሁኝ። በዚህ እድሜ ጥፍር በማውጫ ጊዜ ወደ ቤተክርስቲያን በሚሄድ በደካማ ጎኔ ገብታችሁ መንግስት እስር ቤት ልታስወስዱ። አንቺ ታዳጊ ነሽ፣ እኔ ትልቅ ልሁን። አንቺ ታዳጊ ነሽ እና ታደጋይ ምን እንደ ዝም በይ ይኸውልሽ፣ አፍሽን ዝጊና ቁጭ በይ። እግዚአብሔር ይስጣችሁ። ከዚህ በኋላ እውነታችሁ ተጋልጧል። ሌላ ምን እላችኋለሁ? የምትሰሩት ስራ ተጋልጧል። እሺ እያንዳንድሽ እንዴ ቆያ እርሶ ቆያ መቅዲ እናት አይደለሁም። ያንቺም እናት እኮ ነው ሰርተዋል አይደል እንዴ? አይደለሁም። ተራ በተራ ሰው ነው። እቺን ጉሮሬን የልጆችን ዘጋለሁ እና ይኸውልሽ ትሰሚኛለሽ አይደል? እንዴ ቆይሽ ለምንድን ነው አክብራቸው? ቢያንስ ትልቅ ሰው ናቸው። እኔም ትልቅ ሰው ናቸው ብዬ እኮ ነው የመቅዲ እናት ብዬ በስርዓቱ ማወራቸው። አይደለሁም። የመቅደስም ያንቺም እናት እርግጥ በወልዳችሁ አደርሳችኋለሁ። እርግጥ ሰው ባይወለድም ልጅ ነው። ሁላችንም ያዳም ዘር ነን። እንደዚህ አይነት ከጀርባዬ መጥፎ ስራ እየሰራችሁ ነው እንዴ? እና ድርጅት ልንከፍት ነው እንዳንቺ አይነት ሰው ልንረዳ ነው እያላችሁኝ ያንን አሁን ይኸውልሽ ከዚህ በኋላ እውነትሽ ተጋልጧል። እናቴ ናቸው ብላ አስተዋወቀችኝ። እርሶን አይደለ? እስካሁን የዋሸሁት ይበቃኛል። ለአንቺስ እናት ሆነው ሲሰሩስ? ለአንቺስ እናት ሆኜ አዋረዳችሁ። እርሶ ምን ይሰሩልኛል? ቆይ የምታመጫቸውስ ወንዶች እናቴ ነሽ እያልሽ የምታስተዋውቂ ቁጭ በይ። ይኸውልሽ ከዚህ በኋላ ይኸውልሽ እውነትሽ ተጋልጧል። እሺ አፍሽን ዝጊና ቁጭ በይ። አፍሽን ዝጊና ቁጭ በይ። ይኸውልሽ እሳቸውም በዱላ ተሳምኝ ነው አዋረዳችሁኝ። ልትመቻቸው ነው? እኔ ለምን እመታቸዋለሁ? ትልቅ ሰው አይደሉ እንዴ? ለምን ተከብረው አርፎ አይቀመጥ? እኔ ከእናንተ እየወሰድኩ የልጆች ጉሮሮ እናቴ ናቸው ብለሽ ያስተዋወቀችኝ አይደለ? አትጩሂ፣ ትሰሚኛለሽ አይደለ? ጭብኝ አክብሪያቸው። እየወነጀለችኝ ነው። እናት አድርገሽ እኔ እናት አጥቼ ነው እንዴ እሳቸውን እናት ማረከው? እሱን አንቺ ነሽ የምታውቂ። እንግዲህ ገንዘብሽን የምትበይውን ገንዘብ ስለምታውቂ ነው። አዋረዳችሁ። እኔ ቆይ ስለምን ገንዘብ ልንገርሽ፣ አዳምጪኝ ራሄል። እኔ ከዚህ በኋላ ካንቺ ጋር ይኸውልሽ ምንም አይነት ንግግር የለኝም። እዛው እስር ቤት ሄደሽ የምታወሪ ከሆነ ታወራለሽ፣ አለበለዚያ ደግሞ የተፈጠረውን ነገር ትናገሪያታለሽ። የቱ እንደሚሻልሽ ትመርጫለሽ። ሰምኛለሽ አይደለ? ጓደኛሽ መቅደስ የገባችበት ጉድጓድ ውስጥ እከትሻለሁ። እንዴ ጓደኛዬ መቅደስ ምን ሆነች? ምን እንደማታውቂ ታስመስያለሽ። የገዛ ባሏን እንግዲህ አናቱን ብላ ስንት ነገር እናደርገች። ይኸውልሽ እንደማያውቃቱኝ አንቺም ገና የሰራሽው ስራ ይጋለጣል። እሺ ቆይ እንዴ ምን አደረኩኝ እንዴ? ኧረ ቆይ ንገሩት። እኔ ውሸቴን ነው በል። አንቺ አፍሽን ዝጊ በቃ። ከዚህ በኋላ በግድ ተሳምኝ። በግድ እናት ታረጋሽ ነው ስለወጣኑት ነው ከማንም እንጀራ መጋገር ስለወጣኑት ነው። እሱ ይሻለኝ ነበር። በፊት እኛ ስናቆጥ እኮ መንገድ ላይ እንደነበርኩ አስታውሰኝ። አሁን ተናገሪ ባንደበትሽ ልቀጥ። ሌላም ነገር የለወጠችው እየሰራት ብር እየሰጠች አይደለ? አንቺም እየሰጠሻት አንቺም እየተባበረሻት። እኔ ያው ጓደኛዬ እናት ናቸው። ከታመሙ ሳይጁቱንም ምንንም ብሩንም እሰጣቸዋለሁ እንዴ። ይኸውልሽ ቅድም እንድረዳቸው እኔን ራሱን ለማሳመን ስትሞክሪ ነበር አይደል እንዴ? እኮ እናታቸው በዛ ገንዘብ ልታገኝ። ይኸውልሽ ከዚህ በኋላ ምንም መቀባጠር አያስፈልግሽም። እሺ እውነታውን ሁሉንም ነገር አውቄያለሁ። ባይሆን አንቺም ጋር ያለውን እውነት ተናግረሽ ትክክለኛው ነገር ላይ እንድረስ። እናንተ ተፉ ናችሁ። ቆይ እርሶ ሴትዮ ቆይ ስነ ስርዓትሽን ያዥ። እምልሽማ ዝም በይ። ይሻለኝ ነበር ከዚህ ውርደት በዚህ እድሜ ልጆቼን ከኋላ እኔ ከፊት እንደ ሙሽራውኝ ጣቢያ ከመሄድ ይሻለኝ ነበር። አዎ ከጉሊት ላይ ያነሳችሁኝ፣ አዎ ከልብስ ማጠብ ላይ ያነሳችሁኝ። እናቷን እኮ ከችግር ባንቺ 100 በሷ 100 የሚሆን ወንድ እያንጋጋችሁ እናቴ ናት እያላችሁ ከጀርባ ድርጅት ልንከፍት ነው፣ አንቺንም ይረዱሻል፣ ከዚህ ስራ ትወጫለሽ፣ ልጆችሽን ቦታ ይዛሉ እያላችሁ ነው እንጂ የእናትነት ሰው ስለሰጠኑት ነው እንዴ? ክብር ይሄ ነው። የእናትነት
በሰርጅና እስር ቤት ማውሰድ ምግብ ስላበላኑት መጠጥ ስላጠጣኑት እኔ አረግማችሁም ልቦና ይስጣችሁ። እኔም ከሆንኩ የእጄን ማግኘት አለብኝ በግ እናንተ ፍርድ ይስጣችሁ። ስነ ስርዓት የሰጠኑት ብር እኮ ተከበሪ። አዎ ሰጣችሁኛል። ተከበሪ ብዬሻለሁ። ይኸውልሽ ሰጣችሁኛል። እሳቸው እውነቱን ተናግረው ይኸውልሽ የመጣ ይምጣ ብለው እውነቱን ለመናገር ፈቃደኛ ሆኗል። አንቺ ግን ይኸውልሽ ጉድሽን እያንዳንዱ ነገር አሁን ተጋልጧል። አንቺም ያቺ ጓደኛሽ መቅደስም ሁለታችሁም እስር ቤት ትወርዷታላችሁ። ሰምኛለሽ አይደል? ለምን እስር ቤት ነው አንተ የምትለው እንዴ? እስር ቤት የምን እስር ቤት ነው የምትለው? ቆይ እኔ መጠየቅ የምፈልገው መቅደስ ያንን ሰውዬ መታው ነው ወይስ ደግሞ እውነት እሷ እንደምትለው ወድቆ ነው? የኔ ጓደኛ እንደዚህ ነገር አታደርግም እንዴ? ሰው እንዴት ይሰው ልጅ ያየ ይማታል? የሌባ አይነ ደረቅ አትሁኝ። ከዚህ በኋላ እውነቱ ታውቋል እያልኩሽ ነው ያለሁት። ብዙ ማስረጃዎች እጄ ላይ አሉ። ሌላም ማስረጃ አለኝ ከፈለግሽ አንድ ቦታ እንደውም አንቺን ወስድሻለሁ። ምናልባትም ያቺ ግለሰብ አንቺ ኮንሽ ደግሞ እመኚኝ እኔና አንቺ መሀል የከፋ ነገር ነው የሚፈጠረው። እስኪ አንተ ቆይሽ እንዴ አንተ ስለምንድን ነው የምትለው? አሁን የታወቀው ነገር ታውቋል። ሰማያለሽ አይደለ? ከዚህ በኋላ እኔና አንቺ እንደዚህ መከራከርና መጫጫሃችን ትርፉ ጉንጭ ማልፋት ነው። እሺ ቆይ ስማኝ። ቆይ በቃ ወይ ለአንተም ብር እንስጥክ። ቆይ አንተ ማለት እንደዚህ መርማራ ፖሊስ ምናምን ማክስ ምናምን ሁሌ ከምታደርግ ህይወትን እንቀይር። እኔንም እንደማዘር ልደልሉኝ ነው አይደለም? እንዲህ ያልክ ከምታክ ብር እንስጥክና ህይወትህን ቀይር። ይኸውልሽ እዛው እስር ቤት ገብታችሁ ታካላችሁ። እሺ አይደለም? እኔ እኮ ላንተ አስቤ እኮ ነው። ህይወትህን ብትቀይር ሰማያለሽ አይደለ? እኔ በእናትህ ከኔ ጋር አሪፍ ጊዜ እኮ ማሳለፍ እንችላለን። ወደዛ ሂጂ። ይኸውልሽ ክብርሽን ጠብቀሽ ተቀመጪ። እሺ እያዩን አይደል የሚሰሩትን ስራ በእኔ ይብቃሽ። ልጁ ልጅ እኔ ከርሶ ጋር ነው። ይኸውልሽ ሰምኛለሽ አይደለ? እያንዳንዱን ነገር እዛው ሄደሽ ታውቃለሽ። እሺ ቆይ ልንገርክ እንዴ። ሂዱ። ውድ የገመና ቻናል ቤተሰቦች እንግዲህ ጉዳዮቹ ነገሮች እንግዲህ እየተብራሩ መጥተው ወደ መጨረሻው አካባቢ እየደረስን ያለው ነገር በጣም አስደንጋጭና ግራ የሚያጋባ ነገር ነው። ምክንያቱም በዚህን ያክል ሰው ለወንጀል ረቆ ይሄንን ያክል ርቀት ሄዶ ሲሰራ ማየት በጣም ግራ የሚያጋባ ነገር ነውና ለገንዘብ ተብሎ የሚሰራውን ነገር እንግዲህ እናንተም ተመልክታችሁታል። ምን አይነት ነገሮችን እያደረጉ እንግዲህ ወንዶችን እየተዋወቁ እያመጡ እኚህን ሴትዮ እናቴ እያሉ አላቅም ደግሞ ይሄኔ በሌላም በኩል ልክ እንግዲህ አቶ ፍቃዱ ላይ እንደተደረገው አባት ብለውም ደግሞ ይሄኔ ሌላም ግለሰብ ይኖር ይሆናል። ይሄኔ እንደዚህ ያደረጉ እያመጡ እንግዲህ ከብዙ ወንዶች ገንዘብ እንደሚበሉ እንዲሁም ደግሞ ትዳር ውስጥ እየገቡ ደግሞ ብዙ አይነት ነገሮች እንደሚያደርጉ ነው እንግዲህ የደረስንበትና እስቲ ለማንኛውም እያንዳንዱን ነገር አሁንም ቢሆን በዝርዝር እያጣራና የመረመርን ያለንበት ሁኔታ ነው ያለው። መቅደስም ብትሆን እንግዲህ ብዙ አይነት ወንጀሎች ተደራርበውባታል። እስቲ ላለው ነገር ሁሉንም ነገር ሁሉም እጃቸው እንደምናሰጣቸው ምንም ጥርጥር የለንምና ማዘርም እንግዲህ ስለሰጡን ትብብር ከልብ አመሰግናለሁ። ያው መጀመሪያ ላይ እንዲናገሩ በጠይቄዎት ነበረ። ነገር ግን ያው በስተመጨረሻም ቢሆን እውነታውን ሁሉ ነገር ተናግረዋል። ነገር ግን አሁን ላይ ወደ ጣቢያ መሄድ ስላለብን እሱን ለማሳወቅ ነው። ምንም አይደንግጡ ያለውን ነገር አሁን እዚህ ላይ የሰጡኝን ቃል ድጋሜ ዛም ጣቢያ ይሄንን ነገር መናገር ስላለበት ነው። ኧረ ተው ልጅ፣ ኧረ ወደዛ ትሰደኝ ተው በቃ። እኔ አሁን ከአንድም ሁለት ጸጉር አውጥቼ እነዚህ ልጆች ለማሳደግ ብዬ ነው እንደዚህ ያልኩትኝ። እባክህን ከዚህ በኋላ የሚፈጠረውን ነገር በእርግጥ አሁን እኔ መወሰን አልችልም። ነገር ግን እኔ ትብብር አደርግልዎታለሁ። እባክህን አትውሰደኝ። እኔ እንደዚህ አይነት ነገር እፈራለሁ። ቀበሌ እንኳን መታወቂያ ለማውጣት እፈራለሁ። እነዚህን አንዳንድ ፍሬ ልጆች ላሳድግ እባክህን ልጅ። ያ ነገር ሌላ ነገር ይፈጠራል ማለት አይደለም። በእርግጥ እኔ እስቲ ሁኔታዎችን ለማስተካከል እሞክራለሁ ካሉበት አንፃር እርሶም ከነበሩበት ሁኔታ ይሄ ነገር ለማድረግ እንደተገደዱ አድርጌ እስቲ ለማስረዳት እሞክራለሁ። ነገር ግን እኮ የሰራሁት ምን እኔም እኮ ወንጀለኛ ነኝ። ውሸት እኮ የሰራሁት እኔም ከጀርባ የሚሰሩብኝ ነገር እንደዚህ አይነት ነገር እንዳልሆነ ነው እንጂ ማቀው ባለማወቅ ስለሆነ ነገሮች እስቲ የሚታከሉበት ግን ይሄ አሰራሩ ስለሆነ ነው ማለት ባኮትን ይረዱኝ። በስተርጅና ምን ውስጥ ልገባ ነው? ልጆቼን ልበትን ነው? ወይኔ ጉዴ! እርሶም እኮ ይሄን ነገር ማድረግ እኮ አልነበረቦት ማለት ገንዘብ ችግር ማጣት የልጆቼን ጉሮሮ ለመዝጋት ምን ነው እንደዛው እየተንፏቀኩኝ የሰው ልብስ እያጠብኩ በኖርኩኝ። አምላኬ ሆይ በዚህ እርጅና በወጣትነት ያላየሁትን በስተርጅና ላይ ነው በመቁረቢያ ሰዓት ወደ ፖሊስ ጣቢያ ላይ ነው። እባክህ ተረጋጉ ማዘር። ይሄ ነገር እኮ አሁን ይታሰራሉ ማለት አይደለም። ችግር የለም እኔ ያለውን ነገር አስረዳለሁታለሁ ብያለሁ። ነገር ግን አሰራሩና ሂደቱ ያንን ስለሚፈቅድ ግዴታ ወደዛው መሄድ መቻል አለብን። ምን ነው አምላኬ ምን ነው ሞቴን ዛሬ ብታረገው ማዘር ታሰሩ ማለት እኮ አይደለም። አሁን ለምን ነው የማይረጋጉት? እኔ ልሙት ክብሩም ስሙም
ሞራሉም ለልጆቼ ነው። እኔ እኮ ጨርሻለሁ። በቃ ልሙት። ወይኔ ጉዴ! ማዘር እባክዎትን አልተረዱኝም ማለት ነው። ምንም ችግር የለም ቢበዛ ዛሬ እስከ ማታ ካልሆነ ደግሞ እንደው ነገሮች እንኳን ከረሩ ቢባል እስከ ነገ ነው። ችግር የለም። እኔ ይሄንን ቃል እገባለታለሁ። ግን ለሰሩት ስራ ያው ይቅርታ መጠየቅ አለቦት። እጠይቃለሁ። እሺ የሚጠየቀው እጠይቃለሁ። አዎ ምክንያቱም ህዝብን ያታልሉ ብዙ ወንዶችን ያታልሉ። እግዚአብሔር ምን ያታለልኩት ሙሉ ጤና እያለኝ በሽተኛ ነኝ ያልኩት ደከመኝ አቅም አጣሁ እንጂ እነሱ በሚሉት ደረጃ እኮ አልጋ ላይ የቀረው ሰው አይደለም። አቤት አምላኬ! አቤት። እሺ ስለዚህ ያው ይሄንን ሂደት ለማስኬድ አሁን ወደ ጣቢያ መሄድ አለብን። ይሄን ነገር ለእናንተ አረበን ልጄ እንደው ምንም ችግር የለም እኮ በእናትህ ይሻል። እኔ ይቅርታ እኔ ቃል ገባለታለሁ እኮ እባክህ ልጆቼ ዛሬ ይሄንን ቃል ከሰጡ በኋላ ወደ ቤቶት ይመጣሉ። ነገርኩህ እኮ ለአንተ እኮ ነገርኩህ እኮ ይሄ ነገር እዛው መደገም ስላለበት ነው። እባክዎትን ማዘር አያስቸግር፣ ምንም ችግር የለም። ሌላ የሚፈጠር ነገር አይኖርም። ተወኝ ልጅ እባክህ ግድ የለውም ልጆቼ እባክዎትን አይ መድኃኒዓለም መራመድ ይችላሉ አይደል? ኧረ እኔ ጤነኛ ነኝ ክብሩ ይስፋ ለመድኃኒዓለም። ስለዚህ እንሂድ። እሺ አይድሊ ኑ ዕቃችሁን ሰብስቡ እናውጡ። አይ